ሰበር መረጃ ተሰምቷል። ኮሜዲያን ያሲኖ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ፕሮግራም አቅራቢ በመሆን ተመርጧል። ተወዳጁ አርቲስት ነጻነት ወርቅነህ ተክቶ እንግዲህ የቤተሰብ ጨዋታን የሚመራ ተተኪ እጩዎች ውስጥ የነበረው ተወዳጁ ኮሜዲያን ያሲኖ በኢቢኤስ ቴሌቪዥን የቤተሰብ ጨዋታ አቅራቢነት ውድድር ላይ በትልቅ የድምፅ ብልጫ አሸናፊ መሆኑ ተነግሯል። ታዲያ ያሲኖ እዚህ ስኬት ላይ ለመድረስ እሾህ የበዛበት መንገዶችን አልፏል። በታክሲ ረዳትነት ከማገልገል ጀምሮም በርካታ ስራዎችን ዝቅ ብሎ ሰርቷል። እናም ስለተሳካልህ እንኳን ደስ አለህ ያሲኖ ወንድማችን። እኔ በህይወቴ መጠጥ ነክቼ አላቅም። እግዚአብሔር እኔ መጠጥ ነክቼ አላቅም። ልክ ይሄ ነገር በህይወቴ ሀፕን ሲያደርግ መጠጣት ጀመርኩኝ። ጓደኞቼ ማለት የምፈልጋቸው ሰዎች ምናምን ኦልሬዲ ትተውኛል። ከዛ ማይሆን ሰው ጋር ገጠምኩኝ። ይራብሽ እንጂ አይጥማሽ አይነት ገጠምኩኝ። እንደዚህ ጀማ ጋር ገጠምኩኝ። መጠጣት ጀመርኩኝ። ከዛ አንዳንድ ነገሮችን መውሰድ ጀመርኩ። ሰላም ጤና ይስጥልን ውድ የሚልኮ ቲቪ ቤተሰቦች እንዴት ናችሁ? ዛሬ ያው እንደተለመደው አዝናኝ በጣም አስተማሪ እንዲሁም ወቅታዊ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ቪዲዮን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ሌሎች እንዲዳረስ አድርጉልኝ። አመሰግናለሁ። እንዳልጠጣ ፕሮቴክት ሌላው ነገሮችን እንዳልወስድ ምናምን ፕሮቴክት ያደረጉኝ ደግሞ በጣም ብዙ ሰዎች እረፊ፣ ቆይ አሁን እንደዛ አይደለም ምናምን ከጀማ ውስጥ የማያውቅ አለ። ለምን እንደምጠጣ ለምን እንደዚህ ነገሮች እንደምወስድ ማለት ሁሉም ሰው ቢነግርሽ የምትባለውን ወርድ መስማት ስለማልፈልግ መሳቁ መጫወቱ ምናምን ብቻ ይሻለኛል ብዬ በቃ መሳቅ መጫወት ብቻ ነበረ የምፈልገው። ማመስገን የምፈልገው በዚህ አጋጣሚ ሊያሾን ነው። በሰዓቱ እኔን ሶሻል ሚዲያ ላይ ብዙ ሰው ሲረግጠኝ ድሮም አስተዳደግሽ ነው። እኔ ኢንተርቪው ላይ ተናግሬ ነበረ ብቻዬን የኖርኩት ምናምን ድሮም አስተዳደግሽ ነው ህዝብ ከህዝብ የምታባዩ ምናምን ተብያለሁ። ኮሜንቶቹ ከባድ ነበሩ። ቪዲዮ የሚሰሩብኝ ሰዎች ምናምን ከባድ ነበሩ። ምላሳቸውም ከባድ ነበረ። በጣም አያስቀምጥም ነበር። ግን ሊያሾ ቢያንስ ፕሮቴክት አድርጋኛለች። እግዚአብሔር ምን አደረገች እቺ ልጅ? ተዋናይ ናት፣ ትወናን የሰራችሁ ፊልሙ እንኳን ቢሆን እንኳን ብላ እንደ ታላቅ ላመሰግንሽ እፈልጋለሁ። በጣም ነው ማመሰግንሽ። እግዚአብሔርን ከልቤ ነው። እኔ ማለት እኔ አንድ ቀን ሁለት ቀን ሀይ ምናምን ተባብለን እናውቃለን እንጂ እንደዚህ ፐብሊክ ላይ ማውራት ፈልጋለሁ እኮ ግን እድሉን ስላላገኘው ነበር እስከዛሬ ድረስ። እኔ በአጠቃላይ ሰፖርት ያደረጋችሁኝ ሰዎች ምናምን በዚህ ጉዳይ ላይ በጣም ነው ማመሰግነው። ግን እግዚአብሔር ይመስገን ቢያንስ ዛሬ ላይ ጠፍቼ አልቀረውም፣ ተመልሼ መጥቻለሁ። ዋናው እሱ ነው። ዋው ደስ ይላል። በነገራችን ላይ የአራድዬ ልጅ የሐዋሳ ልጅ በቃ ፈገግታ፣ ሳቅ፣ ጨዋታ እንደ ድርሹ አይነት ፍልቅልቅ ትመቸኛለች። ድርሹዬ የአራድዬ ልጅ በቃ ብራንድ ነች በእውነት በጣም 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 ድርሹ በጣም 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 ደስ የምትል ናት ድርሹዬና ይመችሽ ነው የምለው።